ሰላም ሰላም ወደ ተመልካቾች እንደናችሁ እንደምን ዋላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ እነ መከተው ማሙ እነ እስክንድርን ይመለከታል እነ መከተው ማሙ እነ እስክንድር እንግዲህ ከጎንደሩ ከነ ጌታ አስራደ ጋር በመነጋገር ከነ ኮሎኔል ሙአበው ጋር በመነጋገር ያማራን ህዝብ በመከላከያ እያዘረፉ እያስረሸኑ እያስወደሙት ይገኛሉ ያማራ ህዝብ ንብረት በተለይ ያርሶ አደሩ እንዳያርስ የሚከለከለው በነጌታ አስራደ በነ እስክንድር በነ መከተው በነ አቤ በነ አዶናይ አበበ በነ ኮሎኔል ፋንታውን ጥቆማ ነው የፋኖ ቤተሰብ ናችሁ ብቻ ሳይሆን የፋኖ ዘመር ናችሁ እየተባሉ አርሶ አደሮች እንዳያርሱ እየተደረጉ ነው መሬታቸው ጾሙን ይህን ክረምት ሊያሳልፍ ነው ስለዚህ ይህ ነገር ከምን አይነት ትዊት ነው የመጣው ከምን አይነት ሁኔታ ነው የመጣው ብሎ ህዝቡ ጫና ማድረግ አለበት አስፈላጊ የሆነ ነገር መወሰድ አለበት እነዚህ ሰዎች ስለዚህ አሁን ሸዋ ላይ በየገጠሩ ያለው ፋኖ ነው የፋኖ ደህንነት የነመከተው የነስክንድር ደህንነት ነው እነስክንድር ያሰማሩት ከመከላከያ ደህንነቶች ጋር ከብልጽግና ደህንነቶች ጋር አብረው ዘምተው በገጠር ለገጠር ጥሻ ለጥሻ ገብተው ያርሶ አደሩን በማፈን አለው የተባለውን አርሶ አደሩን ለመከላከያ ለአርማ ብተናና ለሚሊሻ ሬሽን ጎተራውን ባዶ እያደረጉ ነው ያሉት ስለዚህ ምንም በለሉበት ፋኖን ትረዳላችሁ እየተባሉ ቤታቸው እየተፈተሸ ምንም ሳያገኙ ሲቀሩ ጎተራቸው ህላቸው ንብረታቸው ከብታቸው በጋቸው ፍየላቸው እየተወሰደባቸው ነው ምንም እነሱ በሚጠቁሙት ምክንያት ማለት ነው ስለዚህ እነመከተው ከዚህ ድርጊታቸው እንዲቆጠቡ የአማራ ህዝብ ከፍተኛ የሆነ ጫና ማድረግ አለበት ወሎ ላይም እንደዛው አንዳንዳሉ ደህንነቶች ማለት ነው ወሎ ላይ በታጣቂ ደረጃ በፋኖነን ባዮች ደረጃ የለም እነ ኮሎኔል ሙአባ ነበሩ ወደ ደቡብ ጎንደር ተሻግሯል ነገር ግን ደህንነቶች አሉ ሆም ብለው ዘመር መስለው ገብተው ተከራይተው ለስራ መስለው ስራ እንዲቀጠሩ ተደርገው ወደ ክልሉ ገብተው ክልሉን የሚሰልሉ ህዝቡን የሚሰልሉ ማን ነው የፋኖ ቤተሰብ ማን ነው ሚለውን የሚለዩ ፋኖ ውስጥም ሆኖ እንግዲህ የፋኖ ያንዳንድ ፋኖ ቤተሰቦችን የት አካባቢ እንደሚገኙ ምን እንደሚሰሩ ሁኔታቸውን ምን እንደሚያደርጉ እየሰለሉ መረጃ ያቀበሉ እነዚህ ኗሪ ሰራተኛ መስለው ለገቡት እየተናገሩ በእነዛ አማካኝነት መከላከያና አርማ ብተና እናም የአፋድ ሰራዊቶች እየሄዱ እያሰቃዩአቸው እየደበደቧቸው አግተው ብራቸውን እየዘረፉ እየተቀበሉ ንብረታቸውን እያሸጡ ብራቸውን እየተቀበሉ ነው የሚለቋቸው ይህ ሁኔታ እስከመቼ ነው የሚቀጥለው አሁን ደረጃ ትንሽ ለአንድነት ጋብ ካለ በኋላ ጎንደር ላይ የተስተካከለ ነገር አለ ነገር ግን በጌታ አስራደ በከፍተኛ ሁኔታ በጌታ አስራደ በእነስክንድር ትእዛዝ በስኳድ ተባባሪነት በሰሊጥ ነጋዴዎች ማለት ነው በሰሊጥ ነጋዴ አሁን ፋኖ አሸናፊ ሆኖ ቢወጣ መንግስቱን ቢረከብ እኛ ሰሊጣችን እንደፈለግና እናደርግ መዝረፉ ይቆምበናል ብለው የሚያስቡ ጎንደርን ለክልልነት ጥያቄ የሚያመቻቹ ጎንደርን ክልል ለማድረግ የሚያመቻቹ የስኳድ በየምድር ብለው እየጠሩ እነዚህ እንግዲህ በእነዚህ ተባባሪነት የታስራዳ አጠናክሮ የቀጠለበት ሁኔታ አለ ከዛም አልፎ መከላከያን እንደ ኦፒ ያገለገለ ፋኖች ባሉበት ሁኔታ እየወሰደ ልክ እንደነጸዳሉ የሚያደርግበት ሁኔታ እየተፈጠረ ነው ያለ ይህ አስፈላጊው የሆነ እርምጃ ተወስዶ መቆም ካልቻለ በጣም ከፍተኛ የሆነ ህዝቡን ያማረሩ ነው የፋኖን ድጋፍ ሊያሳጣ ይችላል የፋኖን ትግል በጣም የሚጎትት ነውር ነው ስለዚህ በሸዋና መከተው ጎንደር ላይ እየታስራደ ጎጃምና ወሎ ላይ አሁን የመንግስት ደህንነቶች ነው ያሉ የብልጽግና የአማራ ክልል ብልጽግና ደህንነቶች ነው ያሉ
እነሱ ሲያዙ አስፈላጊውን እርምጃ ካልተወሰደ አሁን ሰሞኑን ምንድነው የተደረገው ጎንደር ላይ ስልካቸውን እየቀማ ያዙትን ብሮችን ከገበያ ሲመለሱ ያዙትን ብራቸውን እየቀማ ቤት ለቤት እየሄደ ክላሽ ይዞ እያንገራገረ በጣም እየደበደበ የቀማቸው ከስንት ብር 100,000 በላይ እንግዲህ የተያዘውን እንኳን ለህዝብ አሳይተው ነው የለቀቁት ፋኖች ይዘውታል በክትትል ነገር ግን ለህዝብ እዩ እነዚህ ናቸው እኛ አይደለንም ብልጽግና ያሰማራቸው ናቸው ብለው ለቀውታል ስለዚህ ይህ ሁኔታ ባለበት ይህ ሁኔታ በሚደረግበት ይህ ችግር በሚፈጠርበት ይህ ቸልተኝነት በሚበዛ እና በሚታወቅበት ሰዓት ይህ ለጠላት ሞራል መገንቢያ ነው የሚሆነው ስለዚህ እንደዛ አይነት ዘራፊዎች ሲያዙ እንደዛ አይነት የራሱን ህዝብ ያማረር ሲያዝ እንደዛ አይነት ጸረፋን ነው ሲያዝ አስፈላጊውና አስተማሪው እርምጃ መወሰድ መቻል አለበት ካለዛ በጣም አደጋ ይፈጥራል ችግር ይፈጥራል ይህ ነው ትግሉን የሚጎትተው ይህ ነው ዲያስፖራውን የሚከፋፍለው ከዛም አድርጎ ዲያስፖራ በርቀት ነው የሚያዩ እንግዲህ ይሄ ያደረገ ሲባል ያምናል ምክንያቱም አሁን የፎቶሾፕ ነው የኤአይ ነው የሚሰራው ቴክኖሎጂ ነው አስመስለው ሰርተው ይለቁታል እዚህ አካባቢ የጎንደር ፋኖ እንደዚህ ያደረገ ይላል የጎጃም ፋኖ እንደዚህ የወሎ ፋኖ እንደዚህ የሸዋ ፋኖ እንደዚህ ብሎ በሚሰማው ይደመድማል በሚሰማው ውሳኔ አድርጎ እርስ በርሱ ይተዛተዛል ምን ዲያስፖራው ለመከፋፈል ዲያስፖራው አንድ እንዳይሆን ያደረገው ይህ ቸልተኝነት ነው ይህ የእርምጃ ቸልተኝነት ነው ስለዚህ አስፈላጊ የሆነ እርምጃ መወሰድ ካልተጀመረ በጣም አስጊ የሆነ ደረጃ ላይ ትግሉ ግቡን ላይ መታ ይችላል በዚህ ሁኔታ አሁን ይሄን ምላችሁ ነው ፋኖ እንደዚህ አቅም የለውም ፋኖ እንደዚህ ምናምን ይያልሁ አይደለም ነገር ግን ፋኖ ማስተካከል አለበት ምን የጠላት እርምጃ አወሳሰር ላይ ማስተካከል አለበት ለተማረከ ሆዱን የሚያጠግበውን ነገር ማስተካከል አለበት ባግባቡ መሆን አለበት እዚህኮ የአማራ ህዝብ እኮ ተፈናቅሎ በራብ እየሞተ ነው ያለ ስለዚህ ሊገለን ለመጣው ከርሱ እስኪፈነዳ ምግብ መመገብ በጣም ምንም በጣም እንትን ይላል ከዛጋ አማራ በራብ እየሞተ ሊገለን ሊደፍር ሊያወድም የመጣውን እንደ በዚህ ደረጃ መቀለቡ በጣም እኔ አልታየኝም ስለዚህ ነገር መስተካከል አለበት ይህ ሞራል መገንቢያ ነው ስለዚህ ካሁን በኋላ እንደ አማራ ህዝብ ትኩረት ማድረግ ያለበት እነ መከተውን እነ እስክንድርን እነ ጌታስራደን እነ ኮሎኔል ሙአባን እናም ስኳዶች በሙሉ የአማራ ህዝብ በጥንቃቄ ትኩረት አድርጎ ማውገዛ መቻል አለበት ካለዛ ለውጥ ሊናፍቀን ይችላል